Hello guys, አንተ ደግሞ እዚህ ምን እየሰራህ ነው? አንተም አንዲት ሰራተኛ ተነካች ብለው ያዙ ይልቀቁኝ ከሚሉት መሀል እንዴ? ትሰምኛለሽ ፍቅር፣ እኔን ካንቺ አልጠብቅም። እሺ ሲሄን ካንቱ ግምትሽን ተይና፣ ናኡል በምን አስፈራርቷችሁ ነው እንደዛ ስትከራከሩለት የነበረው? ናኡልን ከኔ በላይ አንቺ በደንብ እኔ አልዋሸሁም። ልታምኚኝ ይገባል። መተማመን አለብን። ከአንቺ ጋር ከዚህ በኋላ ምንም አይነት ስምምነት አላደርግም። ፍቅር በቃሽ። ሰላም የጽናት ዩቲዩብ ተከታታዮች እንዴት ናችሁ? ቤተሰቦች እንዴት ተለመደው ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለሁኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ፍቅር በጣም ብሶት ገብቷት እያለቃቀሰች ነው። የሆነ ችግር የተፈጠረ አለ። እሱን ደግሞ ወደፊት እነግራቸዋለሁ ማለት ነው። እንግዲህ ቤዛ ከዚህ ድራማ ተውጣልን ነው የሚለው በአብዛኛው የጻፋችሁት ኮመንት ማለት ነው። ቤዛን አልወድናትም፣ ከዚህ ድራማ ተውጣልን፣ በጣም ነው የምታስጠላን እያላችሁ ነው። እንግዲህ ሁልጊዜ እኮ ማር መብላት የለም፣ ያው መራራውንም ደጉንም ክፉንም አብሮ ነው እንግዲህ የሚኖሩት ማለት ነው እንጂ ሁልጊዜ ደስታ የለም፣ ሁልጊዜም ደግሞ መከፋፋትም የለም። እና ፍቅር እስኪ ፍቅርን ፖሊስ ውሰዳት የምትሉ ለምን በፖሊስ አትቀጣም? ሁልጊዜ ተንኮል፣ ሁልጊዜ ተንኮል። ለምንድን ነው ወንጀለኛ ተይዞ በፖሊስ የማይቀጣው እያላችሁ ነበረ። እስቲ ላይ እኔም አለሁበት፣ ትክክል ናችሁ። ወንጀለኛ መቀጣት አለበት። አሁንም ፍቅር ተንኮል እየጠነሰሰች ነው። ከእንግዲህ ወዲያ እንኳ የሚተባበራት የለም። ቢሆንም ግን አሁንም ተንኮል እየጠነሰሰች ነው ማለት ነው። ሊዲያ ነበረች የእሷ አማካሪ እና ደግሞ የምታደርጋቸውን ነገሮች እሺ ብላ ተጎኗ የምትቆም ሊዲያ ነበረች። እንግዲህ ከፍቅር ጋር አሁን እንደዛ ብሎ ነገር የለም። ሊዲያ ተቀይራለች። እርግጠኛ ነኝ የአደይና ሊዲያ ጓደኛሞች ይሆናሉ። ተንግዲህ ወዳ በፍጹም ለፍቅር አትረዳትም ማለት ነው ሊዲያ። ናኦል እንግዲህ ወደ ቤት ይመለሳል፣ ተመልሶ ይመጣል። ያው አይታችኋል፣ በቦጥ እያሉት ነበረ ዳይመንድና ኪንጎ ማለት ነው። ስለ አደይ መጥፋት አልሰሙም ሁለቱ። ነገር ግን ሊዲያን የታረካት የት ነው ያረካት እያሉ እየደበደቡት ነበረ። እንግዲህ ስለሚመታ አስተማሚ ስለሌለው እኛ እኮ እንደዚህ አርገ ነው ጥለ ነው መጣን ይላሉ። ዳይመንድና ኪንጎ ይሄዱና እነ አደይ ቤት ለምን እንደዚህ አረጋችሁ ትላለች አደይ። ሂዱና አንጡት ትላለች። ሄዳ ታመጣዋለች ማለት ነው። ባርኮትም ይሄ ወንጀለኛ ለምንድን ነው ወደ ቤት የምታመጪው? ለምን ታግዣዋለሽ? ለምን እንደዚህ ትይዋል ታደርጊያለሽ? እያለ ሲከራከራት፣ ሊዲያ ደግሞ ምንም ችግር የለስ ወንጀለኛ አይደለም ተገዶ ነው። ስለዚህ ተውት፣ ትንሽ ይቀመጥ እዚህ ቤት፣ ከዛ በኋላ ሌላ ቤት ፈልጎ እስከሚሄድ ትንሽ ይቆይ ትልና ባርኮትን ተለማምጣ ታስቀምጠዋለች ማለት ነው። ሊዲያ እንግዲህ ከናኦል ፍቅር ይዟታል። ያው በጣም ሲንከባከባት አንድ ሳምንት ሙሉ ስለቆየ የግድ ካልበላሽ እያለ እያጎረሳት፣ እናም ደግሞ የራሱን ችግር በሙሉ ስላወያያት ወደ ረርላሃይነት ገብታለች ማለት ነው ሊዲያ። አደይን ታውቃታላችሁ። እሷ ክፉም ሰሩባት ደግም ያው ታዝናለች። አዘኔታ ስላላት ደግ ስለሆነች እሷ ባይነግራትም ታዝንለን ነበረ። ናኦል ለምን እንደዚህ ታደርጋለህ? ናኦል እባክህን ተወን እንሂድ ወደ ቤታችን እያለችው ነበረ። ነገር ግን እኔ ግዴታ ሆኖብኝ ነው፣ ግዴታ መመለስ አለብኝ የድሮ ጓደኛዬን እናንተን ሸጬ 30 ሴት አንጣ ብሎኛል። ከ30 ሴት ደግሞ 3 አግኝቻል። 3ቱን አንጣ ሆን ብሎ ስላለኝ ግዴታ እናንተን ሰጥቼ ያችን ማስመለስ አለብኝ።
የእናቴ አደራ አለብኝ ሲላት አዴም እሺ ምንም አይደለም ብላ ዝምን ያለችው ልታገልም አላለችም፣ ወይም ደግሞ በቃላቶቿ ላሳምንም አላለችም ማለት ስለተረዳችሁ ማለት ነው። ከዘን በኋላ እሱም ደውሎ ያው ሳያገኛት ቀረ። እንደ እናት ይሆናለች ስላቸው በጣም አዘኑ። ከዛን በኋላ እሱም አዘነ። ሂዱ በቃ ወደ ቤታቸው ሲል በጣም እኔ ራሱ በጣም ነው እንትን ያለኝ ማለት ነው። አንጀቴን የበላኝ በጣም እንኳን እነሱ እኔ ራሱ አንጀቴን በልቶታል ማለት ነው። ናኦል አብዛኞቻችሁ ጠልታችሁታል። ናኦልን ወንጀለኛ ፈጽሞ ሴቶችን እየሸጠ ከዚህ ቀደም አልሸጠም። ከዚህ ቀደም በፍጹም እኔ አልሸኩም ብሏል ማለት ሴቶችን እንደዚህ አስገድጄ አልሸኩም። ስለዚህ አሁን አስገድደው ነው እንደዚህ ካላመጣ እሷን አንመልስልህም ብለውኝ ነው ያለው። አሁን ነው የበፊት ያለበት መስሏችሁ? ይህ ወንጀለኛ ለምንድን ነው ወንጀሉን ዝም ያሉት? ለምን ፖሊስ ይዞ አልጠየቀውም? ለምንድን ነው ወንጀለኞች ዝም የሚባሉት? ይህን ድራማ ለምንድን ነው የምሰሩት? ሰዎችን ለማስተማር አይደለም ወይ እያላችሁ ነበረ። በአብዛኛው ወንጀለኛ መያዝ አለበት፣ ወደ እንትን መሄድ አለበት፣ ወደ ህግ መሄድም አለበት እያላችሁ ነበረ። በአብዛኞቻችሁ ደግሞ ሊዱ እንኳን ተመለሽ ደስ ብሎናል፣ ሁለቱም ስለተመለሱ በሰላም ሌላው ገብስ ነው እያላችሁ ነበረ በኮመንት ላይ ማለት ነው። ኮመንቱን እንዳየው ከሆነ እናም እንግዲህ በአብዛኛው ደግሞ የምትሉት ቤዛ ከድራማው ትውጣ ነው። ቤዛ ምንም ማሰራም ከድራማው ትውጣ። በጣም በቃ የምታስጠላ ናት። ድራማውን እንድንጠላው እያረገችን ነው። ስለዚህ እሷ አስመሳይ ናት። ማንንም አታፈቅርም። ለራሷ ብቻ ነው ብር ገንዘብ ነው የምትፈልገው። ስለዚህ ከድራማው ትውጣ፣ ታስጠላናለች ነው እያላችሁ የነበረው። እንግዲህ ፍቅር በጣም ታዝናለች ማለት ብቸኝነት ይሰማታል። ብቻዋን ናኦልም ከእንግዲህ ወዲያ አይታዘዝላትም። የራሱንም ማስረጃ ወስዶባታል። ወሰደችበትም አልወሰደችበትም ልጅቷ የለችም፣ ከዚህ ዓለም ተለይታለች። ስለዚህ ምንም የምታመጣው ነገር የለም በያዘችው ማስረጃ። እሱም ሊያውም ደግሞ ማስረጃውን ወስዶታል። ምንም አታደርገውም። ተንግዲህ ወዳ ለእሷ አሽከር አይሆንም። እሷ ያለችውን አይሰማትም። ከእንግዲህ ወዳ ሁሉም እንትን እያሏት ነው፣ እያወቁባትና እየጠሏት ነው። ከእሷ ጋር ጓደኝነት ሁሉም እየሸሿት ነው። በዚህ የተነሳ በጣም ነው የሚሰማት ማለት ነው። በነገራችን እሷ እንደውም ዋነኛዋና የመጀመሪያዋ ወንጀለኛ ፍቅር ነበረች። ፍቅርን ነው እንደውም ከናኦል ይልቅ ፍቅርን ይዞ የሆነ ትምህርት መስጠት እና ከዚህ ከምታደርጋቸው ድርጊቶች ትንሽ ተቀጥባ የሆነ ፍቅር ነገር ትንሽ እንደው ፍቅር ቀርቶ የሆነ ትንሽ ርህራሄነትም እንዲታሰማ ማድረግ ነበረባቸው። እስካሁን ድረስ ያው ናት። ምንም መለወጥ የለም፣ መቀየርም የለም። እንደውም ከዚህ የበለጠ ክፋት እየተማረች ነው ያለችው ማለት ነው። ፍቅርን እንድትመለስ ማለት የተወሰነ ጸባይ እንድታሻሽልና ቤዛ ደግሞ ከድራማው ትውጣ አልልም ማለት ከድራማው ከወጣች በጣም ያስጠላል። አንዳንድ ጊዜም መራራ መኖር አለበት። ሁልጊዜ ጣፋጭ ጥሩ አይደለም። አንድ ቀን መራራ መኖር አለበት። ስለዚህ ቤዛ ትውጣ የሚለው ትንሽ እኔ በእኔ ባትወጣ ደስ ይለኛል። ያው ብዙ ሰዎች አስመሳይ ሰዎች ስላሉም ደግሞ እንዴ ተምሳሌት ትሆናለች ብዬ አምናለሁ ማለት ነው። ባርኮት እንግዲህ ወደ ስራው ተመልሷል። ሊዲያም ያው ደብሯታል። ብዙም ኤላ ሲመጣ ምናልባት ከኤላም ጋር እንግዲህ ከግድ ወደ ኤላ ቤትም አትሄድም። ኤላንም እንደ ድሮ እወድሃለሁ ልዝፈንልህ አትለውም። በፍጹም ተቀይራ ነው የመጣችው ማለት ነው ሊዲያ። ሊሊም እንግዲህ በጣም ጎብዝ ናት፣ በጣም ጀግና ናት። ያው ሰዎችን በጥፊ ነው በቃ አስቀድማ የሆነ ነገር ሲናገሯት በጥፊ ነው የምትለትማቸው ማለት ነው። አሁን ደግሞ አደይ ጀምራለኝ ማለት ነው።
አደይ ጀምራለች በጥፊ መለተም ልክ እንደ ሊሊ ማለት ነው። እንግዲህ ድራማው በጣም ደስ የሚል ነው። በጣም ያዝናናል። ልክ ሁላችሁም እንደኔ በጉጉት ነው የምትጠብቁት ማለት ነው። መቼ ተለቀቀ፣ መቼ ነው የሚለቀቀው፣ በስንት ሰዓት ነው፣ ሰዓቱ፣ ደቂቃው መቼ ነው እያላችሁ ነበረ። በጣም ደስ የሚል ነው። በቃ አክቲቭ የሆነ ድራማ ነው። ልክ እንደነ ጽናት ማለት ነው። እንደነ ጽናት ኖላዊ ብዙ ናቸው። አረ የሚለቀቁ ድራማዎች በጣም ደስ የሚሉ እኛም እየተዝናናን ለነሱም እያየንላቸው እያበረታታ ናቸው ይሄዳሉ ማለት ነው። እኛንም ያበረታቱን ደግሞ በነገራችን እስካሁን ምንም የሚያደርጉን ነገር የለም። እናመሰግናለን። ባለ ድራማዎቹንም ሆነ ሌሎችንም ሆነ እነሱም እኛን ማመስገናቸው አይቀርም፣ እርግጠኛ ነኝ። እናመሰግናለን ተመልካቾቻችን ማለታቸው አይቀርም እና ውድ ቤተሰቦች በጣም አመሰግናለሁ። መልካም ጊዜ